ሰላም ለሁላችሁም ወደ ሃሪካፕ እንኳን በደህና መጣችሁ። ዛሬ በ2022 ለእይታ የበቃውን ሚሌ የተሰኘውን የቦሊውድ ፊልም ባጭሩ ይዤላችሁ መጥቻለሁ። ይሄ ፊልም ከመጀመሪያው እስከ መጨረሻው ድረስ እናንተን በጉጉት የሚያቆይ ሰርቫይቫር ትሪለር ፊልም ነው። ፊልሙን እስከ መጨረሻ ስለተመለከታችሁት ከልብ አመሰግናለሁ። አሁን ወደ ፊልሙ እንለፍ። ፊልሙ የሚጀምረው ሚሌ የተባለች የ24 ዓመት ሴትን እያሳየን ነው። ሚሌ የነርሲንግ ትምህርት ተመራቂ ስትሆን ከአባቷ ኒራንጃን ጋር ነው የምትኖረው። ሚሌ ወደ ካናዳ ሄዳ አዲስ ህይወት ለመጀመር ስለፈለገች የእንግሊዘኛ ቋንቋ በመማር ትርፍ ጊዜዋን ታሳልፋለች። ኒራንጃን ወደ ካናዳ ለመሄድ ባደረገችው ውሳኔ ደስተኛ አይደለም። ነገር ግን ሚሌ ሀሳቧን ለመቀየር ፈቃደኛ አልሆነችም። ምክንያቱም በአገሯ ውስጥ የምትሰራው ስራ ደሞዝ ለመኖር በቂ አይደለም። አንድ ቀን ጠዋት ኒራንጃን ሚሌን ለመሸኘት ሞተሩን እየነዳ እያለ አንድ ሰው ለሚሌ ይደውልላታል። ይሄኔ አባቷ ማን እንደሆነ ስለጠየቃት ከጓደኛዋ ሳሜራ እንደሆነ ዝም ብላ ትነግረዋለች። ኒራንጃን ነገሩን ስላላሰበው ብዙም ሳይቆይ ወደ ክፍል ያስገባታል። ከትምህርቷ በኋላ ሚሌ ወደ አንድ የገበያ ማዕከል ትሄዳለች። ስትደርስ አንድ የባጃጅ ሹፌር ይለክፋታል። ነገር ግን ብዙም ሳይቆይ ወደ ስራ ቦታዋ ትደርሳለች። የምትሰራው ዱንስ ኪችን የሚባል ምግብ ቤት ውስጥ ነው። ከዚህ በኋላ ሚሌ በትጋት መስራት ትጀምራለች። ነገር ግን ቀኑን ሙሉ ስልኳ ከሳሜራ በሚደወል ስልክ መጮሁን ቀጥሏል። ይህንንም ሆን ብላ ችላ ትለዋለች። ወዲያው ሚሌን በምግብ ቤቱ ስልክ ላይ አንድ ሰው ደውሎ ይቅርታ ጠይቋት ሌላ እድል እንድትሰጠው ይነግራታል። ነገር ግን ሚሌ ስልኩን ዘግታው ለስራ ባልደረቧ ለሐስሊን አንድ አስፈላጊ ቃለ መጠይቅ በማጣቱ በጣም የተናደደችበት የወንድ ጓደኛዋ ሰሚር እንደሆነ ትነግራታለች። ምሽት ላይ ሚሌ ከአባቷ ጋር ፊልም ለማየት ወደ ቲያትር ቤት ስለሄደች ከሳሚራ ስልክ ይደወልላታል። ከዚህ በኋላ የወንድ ጓደኛዋ ከጎኗ እንደተቀመጠ ይታያል። ሚሌ ሳሚራ በሚል ስም ሴቭ ያደረገችው እሱን ነው። ሰሚር እንደገና ይቅርታ ይጠይቃታል። ይሄኔ አባቷ ስለ ግንኙነታቸው ስለማያውቅ ሚሌ መደናቀጥ ትጀምራለች። በመጨረሻ ሚሌ በሚያምሩ ቃላቶቹ ስለቀለጠች ይቅርታ ታደርግለታለች። በቀጣዮቹ ቀናት ሚሌ ከሰሚር ጋር ትዝናናለች። በገበያ ማዕከል ውስጥ በመስራትና በነፃ ጊዜዋ እንግሊዘኛ በመለማመድ የተለመደ ልምዷን ትቀጥላለች። በመጨረሻ ሚሌ ፈተናዋን ወስዳ ጥሩ ውጤት ታመጣለች። ይህም በደስታ ይሞላታል። ከዚህ በኋላ ወደ ካናዳ የማመልከት ሂደቱን ትጀምራለች። ነገር ግን አባቷና ሰሚር ደስተኛ አይመስሉም። አንድ ቀን ሚሌ በስራ ላይ ያለች ከሰሚር ይደወልላታል። ሰሚርም በመጨረሻ ስራ እንዳገኘ የሚገልጽ አስደሳች ዜና ይነግራታል። ሚሌ በጣም ትደሰታለች። ሰሚርም ስራው ዲሊ ውስጥ እንደሆነና ወደ ካናዳ እስከምትሄድ ድረስ ከሷ ጋር መቆየት እንደሚፈልግ ቢነግራትም ሚሌ እንደዚህ አይነት ትልቅ እድል እንዳያመልጠው አጥብቃ ትነግረዋለች። ከዚህ በኋላ ሚሌ ከስራ ቀደም ብላ ወጥታ ሰሚርን ስላገኘችው ሁለቱም አብረው ወደ ቤተ መቅደሱ ይሄዳሉ። ከዚያም አባቷን ስለ ትዳራቸው እንዲያናግረው እንደምትፈልግ ትነግረዋለች። ምክንያቱም ስራ እስኪያገኝ ድረስ እየጠበቀች ነበረ። ይሄ ነገር ሰሚርን ያስደስተዋል። ከዚህ በኋላ ጥንዶቹ ወደ ቤት እየሄዱ ሳለ ሞተር ሲነዱ ሄልሜት ስላላደረጉ ፖሊስ ያስቆማቸዋል። ሰሚር ከፖሊስ መኮንኑ ሳቲሽ ጋር ይነጋገራል። ይሄኔ ሰሚር የሴት ጓደኛውን እየሸኛት እንደሆነ ቢነግረውም ነገር ግን ሳቲሽ የአልኮል ሽታ ስለሸተተው ሲመረምረው ሰሚር እየጠጣ እንደነበረ ያውቃል። ሳቲሽ እሱን ለመያዝ ወስኖ ሚሊን እንዲወስዳት የሚሊን አባት ቁጥር እንዲሰጠው ይጠይቀዋል። ሚሊ በፍርሃት ስለተዋጠች ሰሚር አባቷን ጉዳይ ውስጥ ላለማሳተፍ ይለምነዋል። ነገር ግን ፖሊሱ ሳቲሽ እምቢ ብሎ ሁለቱንም ወደ ጣቢያ ወስዳቸዋል። ብዙም ሳይቆይ ኒራንጃን ወደ ጣቢያው ስለደረሰ ሴት ልጁን በእንደዚህ አይነት ሁኔታ ውስጥ ሲያያት በጣም ይናደዳል። ሳቲሽ ስለ ወጣቶቹ የፍቅር ግንኙነትና በጭካኔ ሰሚር ያደረገውን ይነግረዋል። በመጨረሻም ኒራንጃን ሚሊን እንዲወስዳት ቢፈቅድለትም ነገር ግን በአባትና በሴት ልጁ መካከል ያለው ውጥረት ስለቀጠለ በመንገድ ላይ አንድም ቃል አልተነጋገሩም። ቤት ሲደርሱም እንኳን ኒራንጃን ከሴት ልጁ ጋር ለመነጋገር ፈቃደኛ አልሆነም። በማግስቱ አባትና ልጅ የሚሊን ወደ ካናዳ የሚወስድ ጉዳይ ለማስተካከል ስለወጡ ኒራንጃን ሰራተኞቹን በተቻለ ፍጥነት እንዲያስተካክሉላት ይጠይቃል። በኋላም ሚሊን ወደ ስራ ቦታ አስገብቷት አንድም ቃል ሳይናገር ይሄዳል። ቀኑን ሙሉ የሚሊ ስልክ ላይ ሰሚር ቢደውልም ሚሊ ችላ ትለዋለች። ነገር ግን ብዙም ሳይቆይ ወደ ምግብ ቤቱ መጥቶ ዛሬ ማታ ወደ ዲሊ ሊሄድ ስለሆነ ለመነጋገር ይጠይቃታል። ሚሊ አሁንም እንደ ባለሙያ ሆና ትዕዛዙን ትጠይቀዋለች። ነገር ግን ሰሚር ለ2 ደቂቃ ብቻ መነጋገር እንዳለባቸው አጥብቆ መናገሩን ስለቀጠለ ማናጀሩ ሱደር ይህንን ሲያስተውል ሚሊን እየተቆጣት የግል ችግሮቿን ከስራዋ እንድታስወግድ ስለዚህ ምግቡን እንዲያስተዛዝ ያስተላልፋል። ነገር ግን ሰሊም ምግቡን ቢያዝም ምንም ሳይበላ ይሄዳል። ምሽት ላይ የመዝጊያ ሰዓት ቢደርስም ነገር ግን ሚሊ አሁንም ምግብ ቤት ውስጥ ናት። ወደ ቤት ለመሄድ ፈቃደኛ አልሆነችም። ምክንያቱም አባቷ አሁንም ተናዶባታል። ይሄ በእንዲህ እንዳለ ሱደር ከምግብ ቤቱ ውጪ ያለ ትዕዛዝ ስለደረሰው
በስልክ እያወራ ነው። ከዚህ በኋላ ላዱና ቪፑል የሚባሉ ሁለት ሰራተኞች ሲሄዱ ስላያቸው ሱደር ሳጥኖቹን በመጀመሪያ ማቀዝቀዣ ውስጥ እንዳያስቀምጡ በመናገር ይጮህባቸዋል። ሁለቱም በፈቃደኝነት ተስማምተዋል። ይሄኔ ሚሊ ወደ ቤት ከመሄዷ በፊት የመውጫ ስርዓቱን ስታስተካክል እናያለን። ነገር ግን ሁለቱ ሰራተኞች የሆነ ነገር ለማግኘት ስላረፈዱ ሚሊን ሳጥኖቹን በማቀዝቀዣ ውስጥ እንድታስቀምጥላቸው ይለምኗታል። ሚሊን በፈቃደኝነት ተስማማለች። ቀደም ብሎ ስርዓቱን መንካት የረሳው ላዱ ከመሄዱ በፊት በፍጥነት ይነካል። ከዚህ በኋላ ሚሊ ሳጥኖቹን ወደ ውስጥ እያስገባች ነበረ። ሱደር በማቀዝቀዣው አጠገብ ሲያልፍ በሩ መከፈቱን ያያል። ሁለቱ ወንዶች ቸልተኞች እንደሆኑ አስቦ ወዲያውኑ በሩን ዘግቶ ከቆለፈው በኋላ መብራቶቹን በሙሉ አጥፍቶ የአሻራ ወረቀቱን ያጣራል። ይህም ሁሉም ሰራተኞች አሻራ ሰጥተው እንደወጡ ያሳያል። ሚሊ አሁንም ውስጥ እንዳለች እሱ ሳያውቅ መሬት ላይ የወደቀው ምግብ እያሸገች ነበረ። ሱደር ሌሎቹን መብራቶች ሲያጠፋ ማቀዝቀዣውም ይጨልማል። ሚሊ ተይዛና ፈርታ ብቻዋን ቀርታለች። ምን እንደተፈጠረ ብታውቅም በጣም እንደዘገየ ስለገባት መብራቱን አብርታ ለእርዳታ መጮህ ትጀምራለች። ግን ምንም የለም። ስለዚህ ሚሊ ስልኳን ትፈልጋለች። ነገር ግን ስልኳን ውጪ ጠረጴዛ ላይ እንደተወችው አስታውሳ ትፈራለች። ማንም ሊሰማት አይችልም። ሱደርም በመጨረሻ ከህንጻው ይወጣል። ከዚህ በኋላ ሚሊ በጭንቀት ከባድ ብረት ዕቃዎችን ተጠቅማ በሩን ለመስበር ትሞክራለች። ግን ምንም ፋይዳ የለውም። በሌላ በኩል ሰሚር ወደ ዲሊ ሊሄድ ሲል ደጋግሞ ለሚሊ ይደውልላታል። ሚሊ ግን አታነሳም። በዚህ ሰዓት ለሐስሊን ከኒራንጃን ስልክ ይደወልላታል። ሴት ልጇ አሁንም ወደ ቤት ባለመመለሷ ተጨንቋል። ሐስሊን ወዲያውኑ ቪፑል ጋር ትደውላለች። ቪፑልም ምግብ ቤት ውስጥ እንደነበረች ይነግራታል። ከዚህ በኋላ ሐስሊን ሱደር ጋር ደውላ ስለ ሚሊ ትጠይቀዋለች። ሱደርም ተበሳይቶ ሰራተኞቹ ከስራ በኋላ የት እንደሚሄዱ እንደማያውቅና እንደማያሳስበው ይነግራታል። ከዚህ በኋላ ሐስሊን ኒራንጃን ጋር ደውላ ሚሊ ከስራ እንደወጣች ትነግረዋለች። ስለዚህ አባትየው ሴት ልጁ የት እንዳለች እያሰበ ግራ ስለተጋባ ብዙ ጊዜ ይደውልላታል። ነገር ግን ስልኩ በዝምታ ስለሚሰራ በሩቁ ሲጮህ አላስተዋል። ወደ ማቀዝቀዣው ስንመለስ የሙቀት መጠኑ ወደ 12.5 ዲግሪ ሴልሺየስ ወርዷል። ሚሊ እጆቿን በጭንቀት እያሻሸች እራሷን ለማሞቅ ትሞክራለች። ብዙም ሳይቆይ የፊልም ትኬት ከኪሷ ውስጥ ስላገኘች የምሽቱ የመጨረሻ ፊልም በዚህ ጊዜ እንደሚያበቃ ትረዳለች። በሌላ በኩል ሰሚር በመጨረሻ በጭንቀት ወደ ዲሊ አውቶቡስ ውስጥ እንደገባ እናያለን። ይሄ በእንዲህ እንዳለ በገበያ ማዕከል ውስጥ ፊልሙ ስላለቀ ሰዎች ከቲያትር ቤቱ መውጣት ይጀምራሉ። ስለዚህ ሚሊ ትክክለኛው ጊዜ መሆኑን ስለተረዳች የማቀዝቀዣውን በር በትሪ እየመታች ለእርዳታ መጮህ ትጀምራለች። በሚያሳዝን ሁኔታ የሆነውን ነገር ከሰማ ህፃን ልጅ በስተቀር ለእርዳታ የምታቀርበውን ልመና ማንም አላስተዋለም። ህፃኑም ወዲያውኑ ለአባቱ ይነግረዋል። ነገር ግን በዚህ ሰዓት ተስፋ የቆረጠችው ሚሊ በሩን መምታት ታቆማለች። ስለዚህ ሰውየው ምንም አልሰማም። ሁሉም ከሄዱ በኋላ የገበያ ማዕከሉ በር ይዘጋል። ይሄኔ በማቀዝቀዣ ውስጥ ያለው የሙቀት መቆጣጠሪያ ከ12 ዲግሪ ሴልሺየስ በታች መሆኑ ይታያል። የሚሊ ፊት መቅላትና ካፍንጫዋ ደም መፍሰስ ይጀምራል። ይባስ ብሎ የሙቀት መጠኑ ከትንሽ ደቂቃዎች በኋላ ወደ 16.1 ዲግሪ ሴልሺየስ ዝቅ ይላል። ሚሊ ግን ተስፋ አልቆረጠችም። አንዳንድ ልብሶችን በፕላስተር እጆቿና እግሮቿ እንዳይቀዘቅዙ ለማድረግ ትሞክራለች። ሚሊ ጥግ ላይ ተጨንቃ ወደ ላይ ስትመለከት ከላይ ያሉትን ቬንቲሌተሮች ስላስተዋለች በመቀጠል ሁለት የካርቶን ግንጣዮችን ይዛ ቬንቲሌተሮቹን ለመሸፈን በፕላስተር ታጣብቃቸዋለች። ይሄኔ በድንገት ካርቶኑ ስለመታት ስትወድቅ እግሯ በመደርደሪያ ስለተያዘ ከፍተኛ ህመም ይሰማታል። በሌላ በኩል ኒራንጃን እና ጓደኛው ሞሃን ወደ ፖሊስ ጣቢያ ስለሄዱ እዛ ሳቲሽን ያገኙታል። በድንጋጤ የተዋጠው ኒራንጃን ሴት ልጁ እንደጠፋች ሲናገር፣ ነገር ግን ሳቲሽ ከወንድ ጓደኛዋ ጋር እንደጠፋች በመናገር መጀመሪያ ፍቅረኛዋ እንዲያገኘው ይነግረዋል። ኒራንጃን ሚሊ እንደዚህ እንዳልሆነች ቢከራከርም ነገር ግን ሳቲሽ የሰሚርን አድራሻ ሰጥቶት በንቀት እንዲሄዱ ያዛቸዋል። ወደ ሚሊ ስንመለስ ጨርቁን ከቆሰለው እግሯ ላይ በሚያሳዝን ሁኔታ ስታወልቀው እግሯ እንደተጎዳና ወደ ሰማያዊ መቀየሩን በማየቷ በጣም ትደነግጣለች። ይሄ በእንዲህ እንዳለ ኒራንጃንና ሞሃን ወደ ሰሚር ቤት ስለደረሱ እናቱን ያገኟታል። እሷም ሰሚር ዛሬ ማታ ወደ ዲሊ እንደሄደና እዛ ስራ ስለማግኘቱ ትነግራቸዋለች። ይሄ መልስ ኒራንጃንን የበለጠ ስላስጨነቀው ሚሊ ጋር ደጋግሞ ይደውላል። ግን አሁንም መልስ የለም። በሌላ በኩል ሚሊ እግሯን በሁለት መደርደሪያዎች መካከል በድፍረት አጣብቃ የተጎዳውን እግሯን ለማስተካከል ትሞክራለች። ይሄ በእንዲህ እንዳለ ሐስሊንና ባለቤቷ ሲመጡ ሰሚርም ኒራንጃንን ለማግኘት ይመጣል። በቁጣ የተሞላው ኒራንጃን ሴት ልጁ የት እንዳለች ይጠይቀዋል። ነገር ግን ምስኪኑ ሰሚር ምንም እንደማያውቅና እናቱ ስለ ሚሊ እንደነገረችው ይነግረዋል። ሞሃን ግን አላመነውም። ወደ ፖሊስ ጣቢያ ሊወስደው ይወስናል። ከዚያም ትዕይንቱ ወደ ሚሊ መልሰናል። ብዙም ሳይቆይ ከእንቅልፏ ስትነቃ አይጥ እጇን ስትነካ ስላገኘች በጣም ትደነግጣለች። መጀመሪያ ላይ ፈርታ ነበረ።
ነገር ግን በመጨረሻ አይጧን መነካካት ስለጀመረች ከአይጧ ትንሽ የሙቀት ስሜት ይሰማታል። በሌላ በኩል በመኪና ውስጥ ተኝቶ የነበረው ሳቲሽ ከበታቹ ፖሊስ ስልክ ይደውልለታል። የሚሊ ቤተሰቦች ከሰሚር ጋር እንደመጡ ይነገረዋል። ሚሊ ግን ከነሱ ጋር ነበረችም። ይሄ በእንዲህ እንዳለ ሚሊ እግሮቿን በፕላስተር ጠቅልላ እግሮቿን ለማሰር የካርቶን ቁርጥራጮችን ትጠቀማለች። ይህን አይጧ ጥግ ላይ የምግብ ሳጥን እየፈለገች እንደሆነ ስላየች ሚሊ በውስጡ ያለውን ምግብ ትበላለች። ከዚህ በኋላ ሚሊ የብረት ዘንግ ይዛ በሙሉ ኃይሏ ቬንቲሌተሩን መምታት ትጀምራለች። ኒራንጃንና ሌሎቹ ከተማ ውስጥ ሚሊን በጭንቀት እየፈለጓት ነበረ። ሚሊ የውጭውን መከለያ ሰብራ በትሩን ወደ ቬንቲሌተሩ ውስጥ ለማስገባት ትሞክራለች። ነገር ግን አልቻለችም። ብዙም ሳይቆይ ሚሊ ክፍሉ ጭስ ሲሞላው ታያለች። ስለዚህ ለመተንፈስ አስቸጋሪ ይሆንባታል። ወዲያውኑ እሳቱን ታጠፋዋለች። ከዚያም አንድ ሐሳብ ስለመጣላት ለራሷ ትንሽ ጊዜያዊ ድንኳን ለመገንባት ሁሉንም ካርቶኖች ትሰበስባለች። አይጧንም ይዛት ወደ ውስጥ ትገባለች። ትንሽ ተጨማሪ ሙቀት ለማግኘት ላይተሩን ትጠቀማለች። በሌላ በኩል ኒራንጃንና ሌሎቹ በመጨረሻ ወደ ፖሊስ ጣቢያ ስለተመለሱ ሳቲሽን ያገኙታል። ይሄኔ ሰሚር የሚሊ ስልክ የመጨረሻ ቦታውን ለማግኘት እንዲከታተሉ ለፖሊሶቹ ይነግራቸዋል። ነገር ግን ክፉ ፖሊስ ሳቲሽ ለመመርመር ፍላጎት የለውም። በድንገት ሰሚርን ወደ ጎን ጎትቶት በሚሊ ላይ ስለፈጸመው ነገር እውነቱን እንዲናገር ይጠይቀዋል። ሰሚር ምንም እንዳላደረገ ይናገራል። በዚህ ነገር ሳቲሽ ኃይለኛ ሲሆን ኒራንጃን ጣልቃ ገብቶ ከሱ ጋር መጨቃጨቅ ይጀምራል። በጭቅጭቁ መካከል ራቪ የተባለ ከፍተኛ መኮንን ስለመጣ ኒራንጃን ፖሊስ ሳቲሽን ደጋግሞ ቢለምነውም የጠፋችውን ልጁን ለማግኘት ቸልተኛ መሆኑን ይነግረዋል። ራቪ ወዲያውኑ ሳቲሽን ተቆጥቶት ልጅቷ በከፍተኛ አደጋ ውስጥ ልትሆን እንደምትችል በመናገር አስጠንቅቆት ስልኩን ተከታትሎ የሚያገኘውን ማንኛውንም ነገር ወዲያውኑ ለሱ ሪፖርት እንዲያደርግ ያዘዋል። ከዚህ በኋላ ኒራንጃን ለራቪ ሁሉንም ነገር በዝርዝር ያስረዳዋል። ራቪም ለምግብ ቤቱ ማናጀር እንዲደውል ያነሳሳዋል። ሱደር ሲወጣ ሚሊ እዛ እንዳልነበረች በድጋሚ ተናግሮ በጥንቃቄ የሚመረምሩትን የክትትል መረጃዎችን ይልካል። በዚህ ሰዓት ሰሚር በድንገት ያስቸግራት የነበረውን የባጃጅ ሹፌር ስለጠቀሰ ቡድኑ እሱን ለመከታተል ወደ ሙሉ አካባቢ ለመሄድ ይወስናል። ይሄ በእንዲህ እንዳለ ሚሊ አይጧን ስትፈልጋት ትንሿ እንስሳ መሞቷን በማየቷ ልቧ ተሰብሮ ታዝናለች። በሌላ በኩል ሰሚር በመኪና ውስጥ ሆኖ የክትትል ወረቀቶቹን ሲያይ በጣም እንግዳ የሆነ ነገር ያስተውላል። እንደ ላዱ ገለጻ ሚሊ ሲሄዱ ምግብ ቤት ውስጥ ነበረች። ነገር ግን ወረቀቱ ቀድማ አሻራዋን እንደሰጠች ያሳያል። የተደናገጠው ሰሚር በፍጥነት ከመኪናው ወርዶ ላዱ ጋር ለመሄድ የጓደኛውን ሞተር ይወስዳል። ጓደኛውንም ከኒራንጃን እና ከፖሊሶቹ ጋር በመሆን የባጃጁን ሹፌር እንዲከታተል ይነግረዋል። ወደ ማቀዝቀዣው ስንመለስ ሚሊ ብዙም ላትቆይ ስለምትችል ቬንቲሌተሩን ለማቆም የምትችለውን ምግብ ትወረውራለች። ነገር ግን ጥረቱ አልተሳካም። ይሄ በእንዲህ እንዳለ በጣቢያ ውስጥ ሳቲሽ ሚሊ ያለችበት የመጨረሻ ቦታ ክትትል እንደተደረገበት የሚገልጽ ጥሪ ስለደረሰው ስለዚህ ቦታውን በዋትስአፕ እንዲልኩለት ይጠይቃል። ነገር ግን መልእክቱ ቢላክለትም መልእክቱን ችላ ብሎ የዩቲዩብ ቪዲዮዎችን ማየት ይጀምራል። ይሄ ነገር የበታቹ ፖሊስ የበለጠ እንዲጨነቅ ያደርገዋል። ይሄ በእንዲህ እንዳለ በማቀዝቀዣ ውስጥ ሚሊ ሙሉ በሙሉ በፕላስቲክ ተጠቅልላ አሁንም በቬንቲሌተሩ ላይ ስጋ እየወረወረች ነው። በሌላ በኩል አዛዡ ራቪ ሚሊን ያስቸግራት የነበረውን የባጃጅ ሹፌር ይከታተለዋል። ነገር ግን ሰውየው ስለሷ ምንም እንደማያውቅ ይናገራል። ሌሎቹ የባጃጅ ሹፌሮችም እንደማያውቅ በመናገር ይደግፉታል። በተመሳሳይ ጊዜ ሚሊ ምግቡን በመወርወር ከቬንቲሌተሮቹ አንዱን በተሳካ ሁኔታ ታቆማለች። ይሄ ትንሽ እፎይታ ሰጥቷታል። በሌላ በኩል ሰሚር በመጨረሻ ላዱን ስላገኘው እሱ ሲሄድ ሚሊ እዛ ከነበረች የሞጫ አሻራውን ለምን እንደሰጠች ይጠይቀዋል። ስለዚህ ላዱ ልትሄድ እንደነበረ ነገር ግን እነሱ ቸኩለው ስለነበረ አንዳንድ ሳጥኖችን በማቀዝቀዣ ውስጥ እንድታስቀምጥላቸው እንደጠየቋት ይነግረዋል። ሰሚር በድንጋጤ ስለ ሱቁ ማቀዝቀዣ ለማስረዳት ወዲያውኑ ለጓደኛው ይደውልለታል። ነገር ግን ጓደኛው የሚናገረውን ከመስማቱ በፊት ባትሪው ስላለቀ ስልኩ ይዘጋል። ይሄኔ ሰሚር የሚያጠፋው ጊዜ ስለሌለው ወደ ሞሉ ይነዳል። ግን በግዴለሽነት ሲነዳ ስለነበረ ከመኪና ጋር ይጋጫል። በሌላ በኩል ፖሊሶች የአካባቢውን የሲሲቲቪ ቪዲዮ ይገመግማሉ። ነገር ግን ሚሊ የትም አትታይም። ሱደርም ጥሪያቸውን ስለማያነሳ በአቅራቢያው ስለሚኖር ራቪ ወደዛ በግል ለመሄድ ይወስናል። ወደ ሚሊ ስንመለስ በሌላኛው ቬንቲሌተር ላይ ስጋ በጭንቀት ትወረውራለች። ነገር ግን በጣም ስለደከመች መንቀሳቀስ አልቻለችም። ይሄ በእንዲህ እንዳለ በጣቢያ ውስጥ
የበታቹ ፖሊስ ሳቲሽን ቦታውን ለአዛዡ ራቪ እንዲልክ ይጠይቀዋል። ነገር ግን ሳቲሽ ቀደም ብሎ ስለተቆጣው ተበሳይቶ ስለነበር በጭካኔ እምቢ ይላል። የበታቹ ፖሊስ ልጅቷ ከባድ አደጋ ላይ ልትወድቅ እንደምትችል በመንገር ያስጠነቅቀዋል። ነገር ግን ሳቲሽ የልጅቷ ህይወት ለሱ ምንም ማለት እንዳልሆነ ይናገራል። ይሄ በእንዲህ እንዳለ አንድ እስረኛ ሁሉንም ነገር ሰምቶ ስለነበረ ሌላ እስረኛን በኃይል በማጥቃት ጣልቃ ለመግባት ይወስናል። ይህኔ ሳቲሽ ወደ ክፍሉ በፍጥነት እንዲገባና ችግር ፈጣሪውን በጭካኔ እንዲመታ ያስገድደዋል። የበታቹ ፖሊስ ይህንን ትኩረት የሚከፋፍል ነገር ተጠቅሞ የአለቃውን ሞባይል ይከፍታል። ቦታውንም ሲያገኝ ወዲያውኑ አዛዡ ራቪ ጋር ደውሎ ሎኬሽኑን በአስቸኳይ ይነግረዋል። ይሄ በእንዲህ እንዳለ ሰሚር በገጨው መኪና ባለቤት ወደ አእምሮ ሲመለስ እናያለን። ጉዳዩ ያሳሰበው ባለመኪና እርዳታ እንደሚያስፈልገው ሰሚርን ቢጠይቀው ነገር ግን ሰሚር ወደ ሞሉ እንዲወስደው ብቻ ይለምነዋል። በተመሳሳይ ጊዜ ፖሊሶቹ ወደ ሞሉ ደርሰው ሚሊን በጭንቀት መፈለግ ይጀምራሉ። ሚሊ በድንጋጤ ትንሽ እየሰማች ነበር። ራቪና ቡድኑ በቀጥታ ወደ ዱን ኪችን ሲሄዳሉ። ነገር ግን ሱዳ በመንገድ ላይ ስለሆነ ያለሱ በሮቹን ለመክፈት ምንም ቁልፎች የላቸውም። ይሄ በእንዲህ እንዳለ የማቀዝቀዣው የሙቀት መጠን ወደ 18 ዲግሪ ሴልሺየስ ዝቅ ብሏል። እዛ ሚሊ የመጨረሻ ጥንካሬዋን አሰባስባ የፀጉር ክሊፓን ተጠቅማ በግድግዳው ላይ ያለውን የአየር ማስገቢያ ብሎኖች ትፈታቸዋለች። አራቱንም ብሎኖች አንድ በአንድ ስትፈታ ከኋላው የቧንቧ ቱቦዎች ታገኛለች። የተረፋት ትንሽ ጉልበት ስላላት አንድ ሰው እንደሚሰማት ተስፋ በማድረግ መምታት ትጀምራለች። በሌላ በኩል ኒራንጃን ድምፁ ይሰማዋል። ብዙም ሳይቆይ ሚሊ ራሷን ስለሳተች ትሪውን ትጥላለች። ሰሚርም እንደደረሰ የትሪው ድምፅ ወደ አባቷ ይደርሳል። በመጨረሻም ሱዳር መጥቶ የምግብ ቤቱን በር ስለከፈተው ወዲያውኑ ወደ ማቀዝቀዣው ይሮጣሉ። ይሄኔ ሚሊ ራሷን ስለሳተች በሞት አፋፍ ላይ ሆና ያገኟታል። ሰሚር እንድትሞቅ በብርድ ልብስ ይጠቀልላታል፣ ግን ሙሉ በሙሉ ምላሽ አትሰጥም። አባቷና ሰሚር ያለቅሳሉ። ነገር ግን ባልተጠበቀ ሁኔታ ሚሊ ከንፈሯን ታንቀሳቀሳለች። ስለዚህ በፍጥነት ወደ ሆስፒታል ይወስዷታል። በሚቀጥለው ትዕይንት አንድ ዶክተር ለኒራንጃንና ለሌሎቹ ሚሊ አንዳንድ ችግሮች እንዳጋጠሟት ነገር ግን እንደድል ሆኖ ሃይፖሰርሚያ ሙሉ በሙሉ ከመከሰቱ በፊት ወደ ሆስፒታል እንዳመጧት ተናግሮ ለ5 ሰዓታት ከ17 ዲግሪ ሴልሺየስ በታች በሆነ የሙቀት መጠን ውስጥ መቆየቷ አስገርሞታል። ይሄ በእንዲህ እንዳለ አዛዡ ራቪ በማቀዝቀዣ ውስጥ የደህንነት ማንቂያ ባለመጫኑ ሱዳርን ይወቅሰዋል። ወዲያውኑ ለራቪ ከሳቲሽ ይደወልለታል። ሳቲሽ የሳይበር ክፍሉ የሚሊን የመጨረሻ ቦታ ማግኘት እንደቻለ ይነግረዋል። ይህም ራቪን ያናድደዋል። መረጃውን በማዘግየቱ በኋላ ላይ ከባድ ቅጣት እንደሚጠብቀው በመንገር ያስጠነቅቀዋል። በመጨረሻው ትዕይንት ላይ ሚሊ ስለነቃች ወዲያውኑ አባቷን መድኃኒቱን እንደወሰደ ተጠይቀዋለች። ሰሚርም በአደጋው ተጎድቶ ስትመለከተው ትጨነቃለች። አባቷም ያረጋጋታል። ሚሊ አባቷና ሰሚርን በመጨረሻ አብረው በማየቷ ትደሰታለች። ስለዚህ ሚሊ ለካናዳ ያላትን እቅድ ስታ እዚያ ለመቆየት እንደወሰነች ትነግራቸዋለች። ኒራንጃን በጥንቃቄ እንድታስብ እዚህ ያለው ደሞዝ እንደ ካናዳ ከፍተኛ እንዳልሆነ ያስታውሳታል። ነገር ግን ሚሊ አሁን በጣም አስፈላጊው ከምትወዳቸው ሰዎች ጋር መሆን ስለሆነ ግድ የላትም። እስከ ቪዲዮ ፍጻሜ አብራችሁኝ ስለቆያችሁ እያመሰገንኩኝ በሌላ ፊልም እስከምንገናኝ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን በማብራት ቤተሰቡን ተቀላቀሉ።